3 a.m. and 5 a.m. ከሌሊቱ 9 ሰዓት እስከ ሌሊቱ 11 ሰዓት ከተኛችሁበት በድንገት የምትነቁ ከሆነ እነዚህን 3 ነገሮች ማድረግ ይጠበቅባችኋል። በመጀመሪያ ለምን በእነዚህ ሰዓታቶች መካከል እንደምትነቁና እንደምትነሱ ልነግራችሁ እፈልጋለሁ። ምክንያቱን የበለጠ ባወቃችሁ ቁጥር ማድረግ ያለባችሁን ጠንቅቃችሁ ታደርጋላችሁ እያምናለሁ። አንድ ነገር ግን ላረጋግጥላችሁ እወዳለሁ። ከሌሊቱ 9 ሰዓት እስከ 11 ሰዓት መካከል ባለው ጊዜ ውስጥ ስትነቁ በፍጹም በድንገት ወይም ደግሞ በአጋጣሚ አይደለም። እንደዚህ ያሉ ነገሮች የሚከሰቱት ከመንፈሳዊ ዓለም ጋር ግንኙነት ማድረግ ስትጀምሩና ከስጋዊው ዓለም መውጣት ስትጀምሩ ብቻ ነው። ብዙ ሰዎች ሌሊት ላይ የሚነቁት ስለሞቃቸው፣ ስለበረዳቸው ወይም ልብሱን በስርዓት ስላላደረጉት አንዳንድ ጊዜ ለሽንት ብቻ ይመስላቸዋል። አንድ ነገር ላሳውቃችሁ እወዳለሁ። በመንፈሳዊ ነገሮችና በመንፈሳዊ ምክንያት በሚመጡ ነገሮች ምክንያታዊ ለመሆን አትሞክሩ። አንድ ነገር ልነግራችሁ እወዳለሁ። በተደጋጋሚ በእነዚህ ሰዓታቶች ውስጥ የምትባንኑ ወይም የምትነቁ ከሆነ በፍጹም አጋጣሚ ወይም ደግሞ ስህተት አይደለም። ይልቁንስ ለአንዳች ታላቅ ጥሪ የተጠራችሁና የተፈለጋችሁ ስለሆናችሁ ብቻ ነው። አያችሁ፣ በመንፈሳዊ ዓለም ውስጥ ጠንካራ የሚባሉ ክርስቲያኖች አብዛኛውን ጊዜ በ24 ሰዓት ውስጥ ባለው ቀን ውስጥ 8 የጸሎት ሰዓት አለ። 4ቱ ቀን ላይ የሚጸለይ ሲሆን 4ቱ ደግሞ ምሽት ላይ ነው። አያችሁ፣ ታዲያ ከ9 ሰዓት እስከ 11 ሰዓት ከሌሊቱ ያሉት ሰዓታቶች የጸሎት ማገባደጃ ወይም ደግሞ የመጨረሻው ነው። ብዙ ጊዜ ሰዎች ወይም ክርስቲያኖች በዚህ ሰዓት የሚጸልዩት የመጨረሻው የጸሎት ሰዓት ይሉታል። አንዳንዶች ደግሞ የማለዳ ጸሎት ይሉታል። አያችሁ፣ በመንፈሳዊ ዓለም ውስጥ የእግዚአብሔር ልጆች በዚህ ሰዓት እንዲጸልዩ የሚመደቡ አሉ። እነዚህ ሰዎች በእግዚአብሔር የተመረጡ ሰዎች ናቸው። አያችሁ፣ አብዛኛውን ጊዜ በዚህ ሰዓት ውስጥ የሚደረግ መለኮታዊ የሆነ መንፈሳዊ ጉብኝት አለ። አብዛኛው ጉብኝቶች በእንደዚህ ሰዓት ውስጥ ይከናወናሉ። ይህ ብቻ ሳይሆን አብዛኛው ሰዎች መለኮታዊ የሆነ አቅጣጫ በሕይወታቸው ላይ የሚቀበሉበትም ሰዓት ጭምር ነው። በመጽሐፍ ቅዱሳችን ላይ ያለው ክፍል ያዕቆብ ከእግዚአብሔር መልአክ ጋር የተፋለመበት ሰዓት ራሱ በዚህ ሰዓት ውስጥ ይገደባል። አያችሁ፣ ዘጸአት ምዕራፍ 32 ቁጥር 24 ላይ እንዲህ ይላል፣ ያዕቆብም ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበር ይላል። አያችሁ፣ ከዚህ ጊዜ በኋላ ያዕቆብ መለኮታዊ የሆነ ጉብኝት በሕይወቱ ላይ ሆነ። የራሱ ብቻ ሳይሆን የልጆቹንና የመላ ዘር ማንዘሩን ሕይወት የሚቀይር ታሪክ ሰራ። በሌላም በኩል በጥናት ኢየሱስ ክርስቶስ በውሃ ላይ የተራመደበት ሰዓት በዚህ ሰዓት ውስጥ ነው ተብሎ ይታመናል። ይህ ብቻ አይደለም። ብዙ የመጽሐፍ ቅዱስ ትላልቅ ክፍሎችና ዕለት ተዕለት የምናነሳቸው ክፍሎች የተደረጉት በኩለ ሌሊት በዛኑ ሰዓት ውስጥ ነው። ይህ ሰዓት የሆነበት ምክንያት በፍጹም አጋጣሚ ነው ብላችሁ እንዳታስቡ። በመጽሐፍ ቅዱስም ሆነ በመንፈሳዊው ዓለም ላይ አጋጣሚ ወይም በስህተት የሚባል ነገር ፈጽሞ የለም። ሌላው ይህ ሰዓት የሚታወቀው የባርኮት ሰዓት እንደሆነ ነው። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። በተጨማሪም በሌላኛው ምዕራፍ ደግሞ ይህ ሰዓት የጨለማው ሰዓት በመባል ይታወቃል። ወይም ደግሞ የጨለማ አሰራር በርትቶ የሚሰራበት ሰዓት እንደሆነ ይታወቃል። አያችሁ፣ ዲያብሎስ ዋነኛ ዓላማውንና ዋነኛ ኢላማዎቹ ላይ የሚያነጣጥርበት ይህ ሰዓት ነው። ታዲያ እግዚአብሔርም እነዚህን የዲያብሎስን ዓላማና አጀንዳ እንዲያፈርሱ የእግዚአብሔር ልጆች በዚህ ሰዓት ላይ እንዲነሱ የሚመርጣቸው ሰዎች አሉ። እነዚህ ሰዎች ከነቁ በኋላ ለራሳቸው ብቻ ሳይሆን ለሌሎችም መጋደል እንዲችሉ ይፈልጋል።
አብዛኛውን ጊዜ እነዚህ የሚነሱት ሰዎች ራሳቸውን፣ ቤተሰቦቻቸውን፣ ዘመዶቻቸውና ከነሱ ጋር ማንኛውም አይነት ህብረት ወይም ግንኙነት ያላቸውን ሰው መጠበቅ ስላለባቸው በዚህ ሰዓት ተነስተው በርትተው እየተቃወሙ መጸለይ መቻል አለባቸው። ከዚህ በኋላ የምናወራው ጠለቅ ብለን ስለሆነ ልብ ብላችሁ እንድታዳምጡ እንፈልጋለን። አያችሁ፣ በዚህ ሰዓት ውስጥ የምትነሱ ሰዎች ከሆናችሁ እግዚአብሔር ያዘዛችሁን ነገር ልትፈጽሙ ግድ ይላችኋል። ለእናንተ ብቻ ሳይሆን ለትውልድ ስትሉ በዚህ ሰዓት ውስጥ መነሳት መቻል አለባችሁ። እኔ ለምን ተመረጥኩኝ፣ ለምን እኔ አስፈለግኩ ልትሉ ትችላላችሁ። አዎ፣ ትክክለኛ የሆነ ጥያቄ ነው። ይህንን ጥያቄ ግን በአይምሮ መመለስ አትችሉም። ምናልባት አይምሯችሁ እናንተ ብቁ እንዳልሆናችሁ ወይም ደግሞ በእግዚአብሔር መንግስት ላይ ይህን ያህል እንኳን አስተዋጽኦ የምታደርጉ ላይ መስላችሁ ይችላል። ነገር ግን በመንፈስ ያላችሁ ማንነት ጠንካራ ነው። ይኸውላችሁ የእግዚአብሔር ቃል በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 4 ጀምሮ የሚለውም በደንብ ስሙ። የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ሰይፍ መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላልተጠነቀቀ ደሙ በራሱ ላይ ይሆናል። ቢጠነቀቅስ ኖሮ ነፍሱን ባዳነ ነበር። ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፉንም መጥቶ አንድ ሰው ከነርሱ ቢወስድ እርሱ በኃጢአት ተወስዷል። ደሙን ግን ከጉበኛው እጅ እፈልጋለሁ። አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቅቃቸው ይላል። አንድ ነገር ልብ በሉ። አያችሁ፣ በዚህ ክፍል ላይ እግዚአብሔር እንኳን ተጠያቂ ያደረገው ያለው ጠላትን ሳይሆን ይልቁንስ የመለከቱን ድምፅ ሰምቶ ያልተጠነቀቀ ሰውን ነው። መነሳትና መዋጋትን ኖሮበት የተኛውን ነው። አያችሁ፣ አንዳንዶቻችሁ ለራሳችሁ ህይወት ብቻ ሳይሆን ለሌሎችም ህይወት ተጠርታችኋል። የሌሎችን ህይወት መታደግ የምትችሉት እናንተ ናችሁ። በተለይም ደግሞ በአቅራቢያችሁ ያለ ሰው የደከመ ሰውና ለቤተሰቦቻችሁ ህይወት ኃላፊነት አለባችሁ። ሌሎቻችሁ ደግሞ ለትውልድ ኃላፊነት አለባችሁ። አያችሁ፣ የአንድ ሰው ጸሎት ሙሉ ትውልድ በእግዚአብሔር ብርሃን እንዲመላለስ ምክንያት ይሆናል። አስቡት፣ ትውልድ በእናንተ መዳን ሲችል፣ ትውልድ በእውነት ውስጥ መላለስ የቻለው በእናንተ ጸሎት ምክንያት ሲሆን፣ እባካችሁ አሁን የማወራችሁን ነገር በቁም ነገር ከልባችሁ እንድታዳምጡኝ እፈልጋለሁ። በተለይም ደግሞ ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ በድንገት የምትነቁ ከሆነ ለምንድን ነው የምነቃው ለምትሉ በሙሉ መልሱ አጭርና ግልጽ ነው። የተመረጣችሁ ናችሁ፣ ጉበኞች ናችሁ። ስለዚህ ካሁን በኋላ ምን ማድረግ እንደሚኖርባችሁ በተከታታይ እንመለከታለን። የመጀመሪያው ማድረግ ያለባችሁ ነገር ከነቃችሁ በኋላ መጨረሻ ጊዜ ያለማችሁትን ህልም ለማስታወስ ሞክሩ። አብዛኛውን ጊዜ በእነዚህ ሰዓቶች ውስጥ የሚነቃ ሰው አንድ ህልም ካየ በኋላ ነው በድንገት ባኖ ሊነቃ የሚችለው። አብዛኛውን ጊዜ እነዚህ ህልሞች ትልቅ መልእክትን ይዘዋል። ምክንያቱም እግዚአብሔር በህልም በኩል ይናገራል። ምክንያቱም አንዴ ህልማችሁን ማስታወስ ከቻላችሁ ከዛ በኋላ ለምን እንደምትጸልዩ ትረዳላችሁ። ብዙ ጊዜ ሌሊት ተነስቶ የሚጸልይ ሰው የሚያደርገው ስህተት የእግዚአብሔርን ድምፅ ከመስማቱ በፊት ይጸልያል። ነገር ግን ሌሊት ላይ ብዙ ጊዜ ሰዎች የሚነቁትና የሚነሱት ስለ አንድ የተወሰነ ነገር እንዲጸልዩ ስለሚፈለግ ብቻ ነው። አያችሁ፣ ሌሊት ከተነሳችሁ በኋላ መተኮስ ያለባችሁን ስፍራ ለይታችሁ ማወቅ አለባችሁ። አለበዚያ አየር ላይ ብቻ ልትተኩሱ ትችላላችሁ። ነገር ግን አነጣጥራችሁ እግዚአብሔር ስለፈለገው ጉዳይ ብቻ መጸለይ መቻል ማለት ቀጥታ የጠላት ምሽግ ላይ መተኮስ እንደማለት ነው። ያ ደግሞ ቀጥታ ለአሸናፊነት ይመራችኋል። ተመልከቱ፣ መጽሐፈ ኢዮብ ምዕራፍ 33 ቁጥር 13 ጀምሮ እንዲህ ይላል፣ አንተ ለቃሌ ሁሌ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውልም።
በህልም በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎች ጆሮ ይከፈታሉ፣ በተግሳጹም ያስደነግጣቸዋል ይላል። እግዚአብሔር ሲያወራ ማስተዋልን እንጠይቅ። እግዚአብሔር ሲያወራ ማስተዋል እንዲኖረን ዘንድ እንጸልይ። አያችሁ፣ በዚህ ክፍል ላይ በግልጽ እግዚአብሔር በህልም ሌሊት ላይ ሰዎች ተኝተው እንደሚናገር በግልጽ እየተናገረ ነው። ህልማችሁን ችላ ማለትና በምክንያታዊነት ብቻ ማለፍ ወይም ደግሞ በድካም የመጣ ነው ወይም ቅዠት ነው እያላችሁ ማለፍ ተገቢ አይደለም። ህልሞቻችሁን ልትመረምሩ ይገባል። አያችሁ፣ አንዳንድ ህልሞች ትንቢታዊ ህልሞች ናቸው። አንዳንድ ህልሞች ራእይ ተኮር ናቸው። አንዳንድ ህልሞች ደግሞ አቅጣጫንና ምን ማድረግ እንዳለባችሁ የሚመሯችሁ ናቸው። አብዛኛው ትርጉም ያለው ህልም ብዙ ሰዎች ትርጉም አይሰጥም፣ ቅዠት ነው ብለው ያልፉታል። ነገር ግን ይህ ልክ አይደለም። አብዛኛው ህልም ምልክት ነው። ለምሳሌ በህልማችሁ ውሻ ወይ ድመት ወይ አይጥ ካያችሁ እነዚህ እንስሳዎች ምልክቶች ናቸው። ስለዚህ የመጀመሪያው ነገር ያለማችሁትን ህልም አውቃችሁ ተነስታችሁ በዛ ህልም መሰረት አቅጣጫን እየጠየቃችሁ መጸለይ ነው። አንዳንድ ጊዜ ያየነውና የምንጸልይለት አይገጣጠምም። ይህ ደግሞ አግባብ አይደለም። አንዳንዴ በሌሊት ተነስተን ስለ ትዳራችን እንዳይፈርስና እንዲታደስ አጥብቀን እንጸልያለን። ነገር ግን የእግዚአብሔር ሐሳብ ያ አልነበረም። የኛ የተያዘብን በመንፈሳዊ ዓለም እየተመታብን ያለው ፋይናንሳችን ሊሆን ይችላል። ወይም ደግሞ አንዳንድ ጊዜ መንፈሳዊ ጥቃት ውስጥ የገባው ትዳራችን ሳይሆን ይልቁንስ መንፈሳዊ ህይወታችን ራሱ ነው። አንዳንድ ጊዜ ደግሞ ያ የተወለደው ጨቅላ ሕፃን ልጃችን ነው። አንዳንድ ጊዜ የዛሬ 2 ዓመት የሚያጋጥማችሁ የቢዝነስ ኪሳራን እግዚአብሔር ዛሬ ተነስታችሁ እንድትጸልዩበት ይፈልጋል። አያችሁ፣ በጸሎት ብቻ ነው ሊመጣ ያለውን ነገር መታደግ የምንችለው። ነጋችንን ማሳመር የምንችለው በጸሎትና በጸሎት ብቻ ነው። አያችሁ፣ እግዚአብሔር የተናገራችሁን ነገር ይዛችሁ ስትጸልዩ ፍሬያማ ትሆናላችሁ። ነገር ግን ከምታዩት ነገር የተነሳና ከሁኔታዎች የተነሳ ብቻ የምትጸልዩ ከሆነ ፍሬያማ ላትሆኑ ትችላላችሁ። ከዚህ በኋላ ሌሊት ለምትነሱ ሰዎች ወይም ለምትነቁ ሰዎች ሁለተኛው ማድረግ ያለባችሁ ነገር ማሰላሰል ይባላል። አያችሁ፣ አንዳንድ ጊዜ ሌሊት ላይ ተነስታችሁ ያለማችሁትን ህልም ላታስታውሱ ትችላላችሁ። አዎ፣ ይህ ሊያጋጥም የሚችል ነገር ነው። በቃ እግዚአብሔር ድጋሚ ያሳየኛል እያላችሁ በድጋሚ ራሳችሁን የግድ እንድትተኙ አታድርጉ። እናንተ ጉበኞችና የተመረጣችሁ ናችሁ። እናንተ በምትጸልዩት ጸሎት አሁንም ሆነ በኋላ የሆነ የሚፈጠር ነገር ይኖራል። አንዳንድ ጊዜ እግዚአብሔር ራሱ በህይወታችሁ ላይ መቀነስ ያለባችሁ ነገር፣ መቀየር ያለባችሁ ነገር ወይም ደግሞ ማቆም ያለባችሁ ነገር ካለ በሌሊት ሊያሳስባችሁ ይችላል። ስለዚህ በዛ ሰዓት ከነቃችሁ በኋላ መልሳችሁ መተኛት ሳይሆን ይልቁንስ ወይ ማሰላሰል ወይ እየተቃወሙ መጸለይ ያለባችሁ። በዝግታ የእግዚአብሔርን ቃል እያነበባችሁ ወይም ደግሞ ተንበርክካችሁ በጸጥታ በምትጸልዩበት ደቂቃዎች ውስጥ እግዚአብሔር ራሱ በማሰላሰል ኃይል ውስጣችሁ ያለውን ኃይል ያሞቀዋል። እግዚአብሔር ቀስ በቀስ ኃይልን እየሰጣችሁ አቅምን እየሰጣችሁና ብርታት፣ ጉልበት እየጨመረላችሁ ይሄዳል። አንዳንድ ጊዜ እግዚአብሔር አሁን ላይ ጠንካራ የሆነ አቅምና ብርታትን ይሰጣችኋል። ምናልባትም ግን አሁን ላይ የሚሰጣችሁ አቅምና ብርታት ለቀጣይ ዓመት የምትመነዝሩት ሊሆን ይችላል። ምናልባትም ደግሞ ለቀጣይ ሳምንት ሊሆን ይችላል። አታውቁም። ብቻ ግን ተክታችሁ መጸለይ ይኖርባችኋል። አያችሁ፣ በዛ ሰዓት ተነስታችሁ ስትጸልዩ ከስጋችሁ ይልቅ የበለጠ መንፈሳችሁን እያጠነከራችሁና እየመገባችሁ ትሄዳላችሁ። ሁለቱንም እኩል ማስኬድ አትችሉም። አንዱ ለሌላው ሊገዛ ይገባዋል። አንዱ የበለጠ ሊበረታ ግድ ነው። ታዲያ ከሌሊቱ 9 ሰዓት እስከ 11 ሰዓት ባለው ሰዓት ውስጥ በእነዚህ ሰዓታቶች ውስጥ መንፈሳዊ ዓለም የበለጠ የሚገለጥበት ሰዓት ነው። ሁሌ ጊዜ ለአንድ ዓላማ ልትጸልዩ ይገባል። መንፈሳችሁ የበለጠ ንቁ እንዲሆን ልትጸልዩ ይገባል። አያችሁ፣ መንፈሳችሁ ንቁ በሆነ ጊዜ ያኔ ብዙ ነገር እየተገለጠላችሁ ይሄዳል።
በመንፈስ መበርታት ስትጀምሩ ገና ያልሆነ ነገር ሊሆን እንደሚችል ማወቅ ትችላላችሁ። ይህ እየገመታችሁ ሳይሆን ይልቁንስ መንፈስ እየነገራችሁ ስለሆነ ነው። በመንፈሳችሁ የበለጣችሁ የነቃችሁ ስለሆነ ነው። አንዳንዶቻችሁ ነገሮችን ማንም ሰው ሳይነግራችሁ በፊት ቀድማችሁ ታውቁታላችሁ። ይህ ሊሆን እንደሚችል ትናገራላችሁ። ሰዎች ትንቢት ሊመስላቸው ይችላል። ነገር ግን ይህ መንፈሳችሁ ስለነቃ ቀድሞ እየነገራችሁና እያስጠነቀቃችሁ ነው። ይህንን ጸጋ ማግኘት የምትችሉት ግን በመንፈስ የበረታችሁና የነቃችሁ ስትሆኑ ብቻ ነው። ሌላው ሶስተኛውና የመጨረሻው ማድረግ ያለባችሁ በሌሊት 9 ሰዓትና 11 ሰዓት መካከል የምትነቁ ከሆነ ይህንን ነው። ከተነሳችሁ በኋላ ካሰላሰላችሁ በኋላ ከጸለያችሁ በኋላ በሕይወታችሁ ላይ የእግዚአብሔርን ቃል ልታውጁ ይገባል። አያችሁ፣ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ብሎ ይነግረናል። አያችሁ፣ ጳውሎስ በዚህ ምዕራፍና ክፍል ላይ የጻፈልን ጸልዩ ብሎ የተናገረው ቃል ብዙ ሰዎች እንደሚያስቡት አይነት አይደለም። አያችሁ፣ መጽሐፍ ቅዱሳችን ላይ በተለይም በአዲስ ኪዳን ላይ ጸልዩ ተብሎ የተጻፈባቸው ቦታ እያንዳንዱ የራሳቸው የሆነ የጸሎት ትርጓሜ አላቸው። ሁሉንም ስታነቡት ምናልባት ጸልዩ ብላችሁ ቀለል አድርጋችሁ ልታልፉት ትችላላችሁ። ነገር ግን ጥልቅ የሆነው ትርጉም ይለያያል። መጽሐፍ ቅዱሳችን ልክ እንደዚህ ነው። ብዙ ድግምግሞሽ ያለባቸው ቃላቶች ሊኖሩ ይችላሉ። ነገር ግን አንድ አይነት ቢመስሉም በፍጹም አንድ አይነት አይደሉም። በዋነኝነት ልዩነታቸውን ማየት ከፈለጋችሁ በዕብራይስጥ ወይም በግሪክ ቋንቋ ትርጓሜ ምን ይላል የሚለውን ማንበብ ግዴታ ነው። አንዳንድ ጊዜ ጸልዩ የሚለው ቃል ሲተረጎም ወይም ሲተነተን በሰዎች መካከል ሆናችሁ አጥብቃችሁ እየተቃወማችሁ ወይም ደግሞ እያመሰገናችሁ መጸለይ ሊሆን ይችላል። አንዳንዱ ጸልዩ ማመስገን ነው፣ አንዳንዱ ጸልዩ መቃወም ነው፣ አንዳንዱ ጸልዩ ደግሞ ቤተሰቦቻችንን፣ ራሳችንን፣ ሁኔታችንን መዋጀት ማለት ነው። ታዲያ ልክ በእነዚህ ሰዓታቶቹ ውስጥ ስትነሱ እንድታደርጉ የምፈልገው ነገር ይህ ነው። እንደተነሳችሁ ነጋችሁን፣ ጠዋታችሁንና ማለዳችሁን በእግዚአብሔር ቃል መሰረት ልታውጁ ይገባል። ቀናችሁን ገና ሳትጀምሩት በሌሊት ላይ ሆናችሁ ልትዋጁት ይገባል። ይህን ማድረግ የምትችሉት የእግዚአብሔርን ቃል እየጠቀሳችሁ ትንቢታዊ የሆኑ ቃላቶችን እያወጣችሁ በመናገር ነው። ተመልከቱ፣ የእግዚአብሔር ቃል በመጽሐፈ ኢዮብ ምዕራፍ 22 ቁጥር 27 ላይ ሲናገር እንዲህ ይላል፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል፣ ስእለትህንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል፣ ብርሃንም በመንገድህ ላይ ይበራል። አያችሁ። ስለዚህ በዛ ሰዓት ነቅታችሁ በነገራችሁ ላይ የእግዚአብሔርን ቃል መናገር ስትጀምሩ ብዙ የማይገለበጡ የማይሆኑ የሚመስሉ ነገሮቻችሁ ሲሰካኩና ሲሰሩ መመልከት ትችላላችሁ። መጽሐፍ ቅዱስ ይህንን ነው የሚመክረን። በሞቱ ነገሮቻችን ላይ አለቁ ባላቸው ነገሮቻችን ላይ የእግዚአብሔርን ቃል መናገር መቻል አለብን። አያችሁ፣ በእነዚህ ሰዓታቶች ውስጥ መነሳት ከቻላችሁ እናንተ እጅግ በጣም እድለኛ ሰዎች ናችሁ። ምክንያቱም እግዚአብሔር በቀሰቀሳችሁ ሰዓት ላይ የራሳችሁን የሆነ ትልቅ ተጋድሎ ማድረግ ትችላላችሁ። ብዙ ነገሮችን ማስፈታት ትችላላችሁ። ሰማያት ተከፍተው የእናንተን ጸሎትና ንግግር አንደበት እየተጠባበቀ ነው። የሚገርመው ነገር ሰዎች በዚህ ሰዓት ከተነሱ በኋላ ጸሎት ከጀመሩ በኋላ ያ ጸሎት አስፈላጊ እንደነበር ውስጣቸው ራሱ ይነግራቸዋል። አንድ ነገር ግን ደግሜ ልንገራችሁ፣ በፍጹም ያለ ምክንያት በነዛ ሰዓታቶች መካከል ልትነሱ አትችሉም። የምትነሱበት ብቸኛ ምክንያት ኃላፊነት ስላለባችሁና እግዚአብሔር አምላክ በዛ ደቂቃ ውስጥ እንድትፈጽሙለት የሚፈልገው ጉዳይ ስላለ ብቻ ነው። ይህን ለማረጋገጥ ከፈለጋችሁ አንድ ቀን ስትነሱ በተነሳችሁበት ወቅት ያልኳችሁን 3 ነገሮች አድርጓቸው። ውስጣችሁ ጥልቅ የሆነ ሰላም ይሰማችኋል። ነፃነት አይምሯችሁን ይወረዋል። ያ ትልቅ መንፈሳዊ ማረጋገጫ ይሆንላችኋል። መቼ ማቆም አለብኝ? ጸሎት ከጀመርኩ በኋላ ለምን ያህል ደቂቃዎች ልጸልይ ብላችሁ የምትጠይቁ ከሆነ
ራሱ መንፈስ ቅዱስ ይመራችኋል። ውስጣችሁ መቼ ማብቃት እንዳለበት ውስጣችሁ ራሱ ይነግራችኋል። አንዳንዶች ከነቁ ልክ እንደ ጉዳዩ ለሰዓታት ሊጸልዩ ይችላሉ። አንዳንዶች 45 ደቂቃ ብቻ ሊጸልዩ ይችላሉ። ሌሎች 30 ደቂቃ ብቻ መጸለይ ይጠበቅባቸዋል። ሌሎች ደግሞ 10 ደቂቃም ቢጸልዩ በቂ ነው። አሜን ብላችሁ ጸሎታችሁን ከመዝጋታችሁ በፊት መንፈሳችሁ የመረጋጋት ስሜት ይሰማዋል። መንፈሳችሁ ጉዳዩ እንደተፈጸመ አስቀድሞ ይነግራችኋል። እመኑ፣ አብዛኛው ክርስቲያኖች በተለይም ደግሞ የቤተ ክርስቲያን አገልጋዮች ከሆኑ ወይም ደግሞ አንዳንዶች ቢዝነሶች ያሏቸው ሰዎች አብዛኛውን ጊዜ ይህንን ተጋድለው አልፈዋል። አብዛኞቹ የሰው ልጆች መልሶች የተመለሱበት ይህ መንፈሳዊ ዓለም የሚከፈትበት ሰዓት ውስጥ ነው። ስለዚህ ቀጣይ ጊዜ ምናልባትም ዛሬ ሌሊት ሊሆን ይችላል፣ ምናልባትም ነገ ሊሆን ይችላል፣ አሊያም ቀጣይ ወር ሊሆን ይችላል። ብቻ በዚህ ሰዓት ውስጥ የምትነሱ ከሆነ ያልኳችሁን 3 ነገሮች አስተውሉ። ከዚህ በመቀጠል ፕሮግራማችንን ከመዝጋታችን በፊት አንድ ጥያቄ ልንጠይቃችሁ እንወዳለን። እስከ ዛሬ ድረስ በህይወት ዘመናችሁ የማትረሱትና ይህማ ልዩ መልእክት አለው ብላችሁ የምታሰላስሉት የምታስቡት ህልም ምንድን ነበር? ህልማችሁን በኮሜንት ሴክሽን ላይ ጻፉልን። እያንዳንዱን ኮሜንት በጥልቀት ለመረዳት እንሞክራለን። ስላዳመጣችሁ እናመሰግናለን። ተባረኩ።